ያሳምሩልን እንጂ በእግዚአብሔር ነገ ጀምሮ የጨረቃ ፋሚሊ እግዚአብሔርን ለመለ አንድነታችሁ ያስፈልገናል። ከመዘጋዘግ ምንከባ አንድ ሆነን ሆ ብለን ይህን ስራ ማስቆም ማንም ከማንም ሳንል አንድነት እጅ ለእጅ ተያይዘን ይህን ስራ መቃወም ያለብን በቃ። ወዮ ወዮ ሳሚልኝ የኔ እናት ደህና ነሽ? ጥቁር ሻርፕ አስረሽዋል ዛሬ በሰላም ነው? ወይኔ ቤዛ ወይኔ ቤዛ ወይኔ ምነው ባያሳየኝ ምነው ባላይ ይሻል ነበረ። ደህና ነሽ ሳሚልኝ? ችግር አለብሽ እኮ አንቺ ችግር እንዳለብሽ ታውቂያለሽ አይደል? ከዚህ በፊትም ምንድን ነው ያለችው? መልመድ የሌለብን ሰው ለምደን በጣም ተቸገረን ጌታን። ህይወታ እስከ መጨረሻ ለላለም አምላክ ሁላችንም ልባችን ተሰብሯል። ወላሂ ላዝም እኔ ራሱ ማቋቋም አቅቶኛል። ስለዚህ በቃ ታርቀሽ አላህ የፈቀደው ነው የሚሆነው፣ እሱ የፈቀደው ነው የሚሆነው እንጂ አንቺ እኛ ባላቀስ ነው ሊሆን አይችልም። ገባሽ እናቴ? አታርቅሽ፣ ወላሂ ላዝም አታርቅሽ። በቃ እኔም አርቅሽ አርቅሽ ራሴን አሞኛል። ለምን በቃ እሱ የፈቀደው ነው። ማንኛውም ሰው ደግሞ ሰውን ይለያያል ብለን ብናስብ ራሱ አይለያዩም። ገባሽ? መቼም አላህ እህል ውሃቸው ካለ መቼም ሊለያዩ አይችሉም። ይለያያሉ ብላችሁ አታስቡ። እህል ውሃ አንድ ሰው እህል ውሃ ካለ ምንም እህል ውሃቸው ካላለቀ ሊለያዩ አይችሉም። አብሽር አይ መለያየቱማ አይለያዩም። ግን እኮ ጭንቅላትን እየተጎዳን ነው በእግዚአብሔር። ቢያንስ ሙዚቃው ራሱ እንዶ እሱን እንኳን ያሳምሩልን እንጂ በእግዚአብሔር ምን አይነት ስቃይ ውስጥ ነው የገባነው? በእግዚአብሔር በራሳችን ስልክ በጌታ እንዴት እንዳስጠላኝ እኔ አሁን በንዴት ነው በንዴት አርግሼ ዩቱብን አጥፍቻለሁ በሁለቱም ስልኬ ከተገዳደልኩ ለምን ራሴን አምሳለሁ ራሴን እያጣሁ ነው። እኔ ደግሞ በእናትሽ በአልጋ በእግሬ አልጋ መትቼ አልጋ የብረት ነበር። ከዛ እግሬን እንዴት አባቱ እንደቆረጠኝ አጠይቅኝ በእግዚአብሔር እናቴ ትሞት። እዚህ ጋር እንኳን ጌታን ካመጣሽ ሊለጥፈው ጌታን እኔ እንትን ራሱ ፎቶ አንስቼዋለሁ። ወላሂ እኔ እስከ ዛሬ ስራ ነው ብዬ ራሴን አሳምኜ አይደለም። ምንም ስራ የለም። ግን ደግሞ በቃ ራሳቸውን ነው ከምንም በላይ ራሳቸው መሆን አለባቸው። አላህ የፈቀደው ነው የሚሆነው። አላህ ደግሞ አልሆነም ካለ ደግሞ ምንም ልናደርግ አንችልም። ይሄ ነው እኮ በቃ ሁሉም በሱ ፈቃድ ነው የሚሆነው እንጂ በእኛ ፈቃድ አይደለም። እኔ እኮ ጌታን እኔ በጣም የገረመኝ ነገር እንዱ አንድ ሰው የለም፣ አንድ ጠበቅ ያለ ንግግር የሚያደርግ ሰው በዛ መሀል የለም። ሁሉም የምንጫጫ ሰው ነው። እግዚአብሔርን በጣም የሚያናደኝ ነገር ደግሞ አንድ ዳና ሰው የለም። እግዚአብሔርን እዩ ብቻ ነው ጠበቅ ያለ ንግግር የምታወራ የምትችለው። መንጫጫት አንድ ቁም ነገር አያወሩ። የሰው ህይወት እስከሚበሰቃቀል ድረስ ጭራሽ ዛሬ መታ አይተሽዋል ምን እንደምትል ሃይሚን ጅቶ ከኔ ጋር እንዲሆን ነገሩን ብታመቻችል እናቷን አንገቷ ለነበር ቢላ ማስገባት አንደኛ እሱም ራሱን ዝቅ አድርጎ ለስራ ነው የሚሰራው። እሷም ደግሞ በቃ መጀመሪያ ቃል ገብቼ ነበር ከዳው ያለችው ማንኛውም ሴት የምታረገው ነው። እንደዛ ካለልሽ ስራው ስለማይሄድ አለቀ።
ሌላ ነገር የለም። ለምን በአንድ ቤት አይሆኑም አልኳችሁ። ድራማና ድራማ ብቻ ሌላ ነገር በአንድ ቤት ይሁኑና ጸጥን በላቸው ይስሩ ነው። አይ አባባሌ ነው። በአንድ ቤት ቢሆኑ እንኳን እኔ እውነት ነው ሪል ነው ይሄ ነገር ምናምን ልል አልችልም፣ ልዋሽላችሁ። ምክንያቱም ስራና ስራ ነው። እንደዛ ያንልም አንድ ቤት አንድ ነው አትበሉ። እንደዛ ይቁም በሉ ይቁም እኮ ማለቴ ነው እኮ ነው እሱ ያኔ ለድራማው ተቀበልኩ አለም ማለት እውነት ነው። አንቺ እኮ ማለት ነው እንደዚህ አይነት በሌላው የምንጠላው አንድ ኤችዲ በሌላው የምንጠላው በራሳችን ላይ ደርሶ ነገር እንዲሳቅብን አልፈልግም። የሌሎቹ መንገድ ከፍተው ነው ይሄን ሁሉ ሚዲያ ያጨመላለቁ። እኛ ደግሞ ሪልም ሆነ ምንም ሆነ እኛ ደግሞ ማለት ነው እግዚአብሔርን ነው የምልሽ። የጨረቃ ፋሚሊ ቀላል አለ ብዙ ዋጋ የተከፈለበት ነው። ብዙ ትላልቅ ሰዎች ጥሩ ቦታ ያሉ ራሷቸው ዝቅ ብለው የተረገጡበት ነው። ስለዚህ እኛ ይህን ነገር አንፈቅድም። ማንሽም ብትሆኝ የምትቃወም ይሆንሽ ይሄ ነው። አሁን እኮ ወደዛ እያመራ ነው። በቃ አሁን እኛ ብሩኬ ያለው ምንድን ነው? ነገ ከልጄ እናት ጋር መኖር ጀምሬያለሁ ብሎ ይዞላችሁ ይመጣል። ስለዚህ ይሄን ነገር ማንሽም የጨረቃ ፋሚሊ መቃወም ነው ያለብሽ እንጂ መቀበል የለብሽም። ለምን ትናንትና በሰው ስንስቅ የነበረው በራሳችን እንዳይደርስ እኔ ምንም ለምን ይሄ ቆያ እንዴ በእናትሽ ቻይቢ አንድ ተራ በተራ ነው የምናወራው። እሺ በእናታችሁ ይሄንን ማለት ዝቅ የሚያደርግ ስራ በሌሎች የምንጠላው ሌሎች ላይ እንትን የምንለው በራሳችን ቤት ገብቶ እንትን እንዲና ሁላችንም ዋጋ ከፍለናል። እመቤቴ በጣም ነው ዋጋ የከፈለው። አይ እንደ ሌሎቹ ድሮ እነ ሳራ እነ መሲ በርጅስተን ነው ምናምን የሚባሉት ሲናገሩ የግሬስ ፋሚሊዎች ምን አገባችሁ ልጆቻችንን አትንኩ ምናምን ብለው ነው ዛሬ አብርሃም ሚዲያው ላይ እየሸናና እያራ ያለው። ገባችሁ አይደለም? እኛ ደግሞ የጨረቃ ፋሚሊ ታውቃላችሁ፣ ከተነሳባችሁ በአንድ ቀን በአንድ ደቂቃ ማስቆም ይችላል። እርግጠኛ ነኝ። መሯቸው እንደው በአንዲት ሌሊት እንዲያቆሙ ነው የምናደርገው ከፈለግን። ለምን ሁሉም እነሱ ተዝናንተው ምን ብለው ነው። እዚህ ግን በአረብ ሀገር እየተሰቃየች ስንት ነገር ፊት እየቀረባት መስዋዕት የከፈሉ ስንት እህቶች አሉ። ስለዚህ እኔ እህቶች ያሳዝኑኛል። የራሴ ያዝናለሁ። ለምን ስንት ነገር ከፍለናል፣ ስንት ነገር ተዘቃዝቋል። ስለዚህ ይሄን ስራ እግዚአብሔርን ስራም ሆነ ስራም አልሆነ ይሄን ስራ መቃወም አለብን። ነገም ዛሬ መቃወም አለብን። ብሩኬም ቢሆን ራሱን የሚያስከብር ስራ ይዞ ይምጣ እንጂ የሚያስንቅ ስራ ይዞ ከመጣ እሱንም ከመርገጥ ወደኋላ አንልም፣ ሀይሚንም ከመርገጥ ወደኋላ አንልም። በቃ ይሄን ስራ እስከሚያቆሙ ድረስ ለምን እነሱ ለእኛ አላሰቡልንም። እኛ እንደምናሰብላቸው እኛ እንደምንጨነቅላቸው እስካላሰቡልን ድረስ እኛም አናስብላቸው፣ መርገጣችንን እንቀጥላለን። በቃ ይሄን ስራ እስከሚያቆሙ ድረስ አለቀ። ነገ የግሬስ ፋሚሊ ባሩበት እንትን እኛ ላይ እንዲታራብን አንፈልግም። በቃ ይሄ ነው። ማኗም ቤቷን ከፍታ የምትጮሆ የምትንትን የምትለው ለእነሱ ነው። ስለዚህ ነገ ብሩኬ እንዳባባሉ የልጄ እናት ጋር በቃ ብሎ እሷም ደግሞ እዛ ጋር ፊንጭ ሰጥታ ሄዳለች። ቤኪ ጋር ማለት ነው አይደለም። እሱም ፊንጭ ሰጥቷል፣ እሷም ፊንጭ ሰጥቷል። ነገ በቃ እንዳትቀየሚ ከልጄ እናት ጋር ብሎ መጥቷል። እሱ ነገ ለነገሩ ከታየለት ይዞ ይምጣል። ይቺ ኮቴ ደረቅ ማንም አያየትም። እኔ ላያችሁት ራሱ አዝናለሁ። ዞር ብዬም አላየዋትም። የሚያይለት ካለ ይዟት ይምጣ እስከ ልጁ ችግር የለውም። እኛ ግን በክብር ቦታ ነበር የምንጠብቃቸው። እንደዚህ የወረደ ስራ ከፈለጉ ይዞ መምጣት ይችላሉ። እኛ ግን መደሰት፣ መጫወት፣ ፋማበል ቲክቶካችንን እየከፈትን የራሳችን ብዙ እንወያየዋለን፣ እንጫወታለን፣ እንዝናናለን፣ እንደሰታለን። አለቅ። የምትቀጥሉ ካላችሁ ቀጥሉ። ዩዘር ቀጥይበት። ዝም አልልም እኔ በዚህ ስራ ይቀጥሉ ብዬ አልልም። በጣም ነው የሚያስጠላው። ትውልዱ ምንድን ነው የሚማረው? እዚህ ጋር ሀይሚ እርጉዝ ናት እያሉ ነው፣ እዛ ጋር ደግሞ ከልጄ እናት ጋር ነው የምኖረው ነው ብሎ የሚለው ምን ማለት ፈልጉ ነው? እኔ አልገባኝም። እግዚአብሔርም በጣም የሚያስጠላ የወረደ ከብሩኬ እና ከሀይሚ ጋር የማሄድ ስራ፣ ማርያምን የማሄድ ስራ ነው። በጣም ነው የሚያስጠላው። እኔ ብሩኬንና ሀይሚን በህይወቴ እንደዚህ ጠብቂያቸውም አላቅም።
ጓደኞቻቸው አብረው ያሉት ራሱ ምን አይነት እንደሆኑ አላውቅም። ራሱ ወዳዶች ጥቅመኞች ናቸው እነሱ ራሱ ማለት ነው። እንዴት እንዲህ አይነት ስራ ወርዶ ሰው ይሰራል? እግዚአብሔርን በጣም የሚወዳቸው ሰው አለ፣ በጣም የሚያከብራቸው፣ በጣም ትልልቅ ሰው ነው የሚያያቸው፣ በጣም ትልልቅ። ለምን ይሄ ስራ ለምን አስፈለገ? ለምንስ እግዚአብሔርን ኦዲየንሳቸውንስ ለምን ያሳዝናሉ? አሁን ኦዲየንሱ ከተበታተነ በኋላ መጥተው እንደባለፈው ይቅርታ እኛ አንዱን አግዙ። ሁሌ አይሰለችም? ሁሌ ያስጠላ? በጣም ነው የሚያስጠላ። እና ስለዚህ ይሄ ስራ ይቁም። እኛ አንፈልግም፣ እኛ አንፈልግም እንዲህ አይነት ስራ። እንደዚህ የዝሙት ሌላ ነገር ሄደን አናይም እንዴ? ሌላ ነገር እናያለን እኮ ወይ ትልቁ ወንድም አይ ትቀጥልበት ብዬ ነው ሀኒ ልንገራት ላስታውሳት ብዬ። ትልቁ ወንድሙማ እሱ አለ አይደል? እሱ ለምንድን ነው እንትን ማያረግን? እሱ ራሱ አልኩሽ እኮ ሁሉም ጥቅመኛ ነው ያልኩሽ እኮ ለዛ ነው። እነሱ ቻናላቸውን ለማሳደግ ብሩኬና ሀይሚ እየተረገጡ እንደገና ደግሞ ልጄን አምኛለሁ። ትናንትና ምን እኔ ለአብ መልዕክት ማስተላልፈው ትናንትና ምን ስትል ነበር አንተ? በቀደም ለታ ማለት ነው ዲኤንኤ ተሳስቷል፣ እንዴት ትቀበላለህ፣ እንዴት ትተሃት ትወጣለህ ስትል ነበር። ዛሬ ደግሞ እኔ አሳዳጊ ይሆናለሁ ብለህ መጣ። በጣም ነው የምትገርሙት ዩቱበሮች በአጠቃላይ እግዚአብሔርን። ምን አይነት ጥቅም በቃ ለዶላር ብላችሁ እኔ እንጃ። ትንሽ ከቆያችሁ እናታችሁን እራሱ አውጥታችሁ ትሸጣላችሁ። እኔ አሁን የምለው ጨረቃ ፋሚሊ ቻሌንጅ ጀምሩ። በቃ ከነገ ጀምሮ የጨረቃ ፋሚሊ እግዚአብሔርን ለመለ አንድነታችሁ ያስፈልገናል። ከመዘጋዘግ ምንከባ አንድ ሆነን ሆ ብለን ይህን ስራ ማስቆም፣ ማንም ከማንም ሳንል አንድነት እጅ ለእጅ ተያይዘን ይህን ስራ መቃወም ያለብን። በቃ እቺ ልጅ እኛ ላይ ንቃን እየተፈራገጠችብን ስንት 8 ወር 9 ወር አራችብን። የልጄ እናት ሁላችሁንም አንለቃችሁ፣ እንረግጣችኋለን። እግዚአብሔርን ነው የምላችሁ፣ እንረግጣችኋለን። እኛ ማለት ነው እዚህ በአረብ ቤት ስንት እየተቃጠልን ስንት እንትን እያለን እናንተን ወደን እናንተን ብለን እኮ እኛ ባናይላችሁ እኮ እናንተም እኮ አትለወጡ። እናንተ ካላከበራችሁ እኛም አናከብራችሁ። እናንተን የምንጠብቀው እዚህ ጋር ሳይሆን ትላልቅ ሚዲያ ትላልቅ ቦታ እንድትታዩ ነው እንጂ እንደ ማንም ልክስክስ እየሄዳችሁ እየከሌ ቪው እንደዚህ ነው እያላችሁ እንድትወርዱ አንፈልግም። ዛሬ ግን በሆነ ሰው ቤት እየሳቅን የነበረው በራሳችን አንኳኩቶ መጣ። የምንከራከረው ስለማይበጥናችሁ በቃ። ስለዚህ ወደ ቀልባችሁ ወደ ራሳችሁ ተመለሱ። እንደዚሁ እንደተከበራችሁ ሰው እንደወደዳችሁ ሰው እንዳከበራችሁ ብትቀጥሉ ይሻላል። እግዚአብሔር ነው ይህን ስራ የጨረቃ ፋሚሊ ሳንከፋፈል አንድነታችንን እጅ ለእጅ ተያይዘን ይሄን ስራ መቃወም ያለብን። ሌላ ሚዲያው ራሱ እየተጨመላለቀ ስለሆነ እኔ እግዚአብሔርን ሀገራችን በአሁኑ ሰዓት መንግስት መንግስት የላትም ኢትዮጵያ። በቃ ለምን አልጋ ይዞ እስከሚወጡ የሆን የኢትዮጵያ መንግስት እያየ ያለው አላውቅም። ሀገራችን በክብር የሚጠራበት ዩቲዩበሮች ግን ሴት ልጅ ዝቅ እያለች አንድ ወንድ ልጅ በሁለት ሴቶች መሀል እንዴት እንደሚጫወት በቀደም አንድ ሴት ልጅ ልጇን ይዛ እግር